አንዳንዶቻችሁ የሆነ ነገር እየጠበቃችሁ ላይ የምትገቡ ሰዎች አላችሁ። የሆነን ሰው ለማጥቃት ትክክል አይደለም፣ ትክክል አይደለም። በቃ በየቀኑ ነገር የምትፈልጉ ለምሳሌ ይችን ብቻ ልጨርስ። የክርስቶስ ክርስቶስ ወደ አብ በእርሱ ስራ ወደ አብ መግባት አለን፣ ወደ አብ የምንደርሰው በሱ በኩል ነው የሚል ትምህርት ለመሆኑ ይሄ ትምህርት ለመሆኑ የቤተ ክርስቲያን የመጀመሪያው መሰረት የተጣለው በዚህ ትምህርት አይደለም? ለምንድነው እኛ ያልነው የአዲስ ትምህርት አስመስለን የኛ ጀግና ለመምሰል ምን ሞክረው? ለምንድነው አንዳንዶቻችን እንዴ በአሐዱ ወልድከ እና ሌላ መታረቂያ አለ፣ ሌላ መስዋዕት አለ? ቅዱሳን ሲጀመር የሚያደርሱን እኮ ወደ ክርስቶስ እኮ ነው፣ ወደ ሥጋ ወደሙ ነው እኮ የሚያደርሱ። የቅዱሳን ጸሎት ምልጃ የሚረዳው እኮ የክርስቶስ ሥጋና ደም እንድንቀበል ወደ ክርስቶስ እንድንመጣ እኮ ነው የሚያግዘን እንጂ በክርስቶስ ሳያምኑ በቅዱሳን ምልጃ ወደ አብ መድረስ ይቻላል የሚል ትምህርት ቤተክርስቲያን ኑሯት ያውቃል? ሲጀመር ዛሬ የሆነ ግለሰብ የተናገረ ጀግና ለመምሰል መሞከር ትክክል አይደለም። እኔ ቤተክርስቲያን የማትለውን እንዳለች አድርጎ ኢንቴንሽናሊ ከዚህ ቀደም ቤዛ በሚለው የእመቤታችን ላይ ስቅለቱ ላይ እኒህ አባት እንደተሳሳቱት አይነት ልክ ቤተክርስቲያን እመቤታችንን ቤዛ በመስቀል ላይ ዓርብ ዕለት የተሰቀለች አስመስለው ነው እኒህ አባት የተናገሩት። የተቃወምነው ኢንቴንሽናሊ እመቤታችንን እንደምንል አድርገው መናገራቸው ነው። አሁንም እኛ በክርስቶስ አይደለም የታረቅነው፣ መታረቂያ ሌላ አለን፣ ሌላ መዳኛ፣ ሌላ በር፣ ሌላ እውነት፣ ሌላ ሕይወት አለን ብላ ቤተክርስቲያን እንደምትል አድርጎ እኔ ግን እላለሁ አይነትና የማቃናት አስመስሎ ማስተማር ጸያፍነት ነው፣ ትክክል አይደለም። ይሄ የቤተክርስቲያን ትምህርት ነው። ተዋህዶ የሚለው ስም አምላክ ወሰብ የሚለውን ነው የሚያብራራ ነው። በሕዝብ ሰባቱ መስተጻረራንን ያስወገደ ክርስቶስ ነው። በሰውና በእግዚአብሔር መካከል፣ በአሕዛብና በሕዝብ፣ በሥጋና በነፍስ፣ በሰማይና በሰውና በመላይ ዘንድ የነበረውን የጥል ግድግዳ ያፈረሰ እርሱ ነው። የቤተ ክርስቲያን መሰረት ጉልላት ይሄ ትምህርት ነው። ቅዱሳን ያማልዱናል፣ ያስታርቁናል ስንል ብቻቸውን አይደለም፣ ወደ ሥጋው ደግሞ ያቀርቡናል ማለታችን እንጂ በቅዱሳን ምልጃ ብቻ ይዳናል የሚል ትምህርት አንድም ትምህርት የቤተ ክርስቲያን የላትም። ከ2018 ዓመተ ምህረት በኋላ የሆነ ሰበር ይዛችሁ የመጣችሁ የምትመስሉ ሰባርባሮች ጥጋችሁን ልትይዙ ይገባል። ይሄ የቤተ ክርስቲያን ትምህርት ነው። አዲስ ትምህርት ያመጣችሁ አስመስላችሁ ጀግና ለመጫወት የምትሞክሩ ስርዓት ይኑራችሁ። አታውቁም። ልክ አንባችሁ ዛሬ ያወቃችሁትን ዕውቀት ልክ ቤተ ክርስቲያኑ የማትለው አስመስላችሁ አዲስ የተገለጠላችሁ ለምንድን ነው የምታስመስሉት? እንዴ አለማወቃችሁን ነው የሚያሳየኝ። ይሄ በጣም ሰርፕራይዝ ካደረጋችሁ ይሄ ትምህርት ወደ አብ መዳን በሌላ በማንም የለም። ይሄ ቤተ ክርስቲያን ትምህርት እኮ ነው። ሌላ መዳኛ አለ እንዴ? ሌላ ያስታረቀናል እንዴ? ሌላ መስዋዕት ይሆናል እንዴ? ሌላ ቤዛ አለ እንዴ? ለምንድን ነው ቃላትን እየሰነጠቀጠቃችሁ የክርስቶስን ለሌላ ለመስጠት አይነት አድርጋችሁ እንደሰጠን የክርስቶስን አዳኝነት የሆነ ሸር ካምፓኒ የከፈትን የምታስመስሉት ለምንድን ነው? ይሄ የሚያሳየው አለማወቃችሁን፣ አለመረዳታችሁን፣ ይልቁንም የቤተ ክርስቲያን ትምህርት ሳታውቁ ለማስተማር እንደመጣችሁ ነው የሚያሳየው። አንዳንዶቻችሁ ትክክል አይደለም እና መጠን ይኑረን ነው። የቤተ ክርስቲያኗን ትምህርት እንወቅ ነው። ይሄ የቤተ ክርስቲያን የመጀመሪያ ትምህርት ነው። የመጀመሪያ ሁ ነው። ይሄ የቤተ ክርስቲያን ትምህርት ነው። ከዚህ የሚበልጥም ትምህርት ደግሞ የለም። ፊደል ብቻ አይደለም፣ ይሄ ትርጉምም ጭምር ነው እና መጠን ይኑረን፣ ልክ ይኑረን። እዚህ ቲክቶክ ላይ መጠን ተከታዮች ስላሉን የአራቱ ጉባኤ መምህር ለመምሰል ባንድ አክር ጥሩ ነው። አቅማችንን ብናውቅ ጥሩ ነው። ይሄንን ለሁላችንም ነው ማሳሰቢያ መስጠው። ቤተክርስቲያን የምትለውን እንላለን፣ የማትለውን አንልም። የማትለውን የሚል እስኪመጣ እኛ ነን የምንቃወም። ማንም ጴንጤ ስለ ቤተክርስቲያን ምን ያውቃል? ሲጀምር ያልዳነ ስለ ገድል ስለ ታምር ምን ያውቃል? ጴንጤ ጥምቀት አያድንም የሚል ጴንጤ ስለ መጽሐፍ ቅዱስ ምን ያውቃል? ስለ ድነት ምን ያገባዋል? ቅዱስ ቁርባን የዘላለም ሕይወት አይደለም የሚል ጴንጤ ስለ ክርስትና የት ምኑን ያውቀዋል? የት ኑሮ ያውቃል? ሲጀምር መች ዳነ? ሲጀምር እና የነሱን ዲስኮርስ አምጥቶ እዚህ ጋር መጥፋትም ተገቢ አይደለም፣ ትክክል አይደለም። እና ጤነኛ እንሁን። ስንጠይቅ ታላቁን
ዘማርያምን ከታላቁ ቀሲስ ሊበኩሉን ከቀሲስ ከሆነ ከድል በድል ጋር ከመምህር በረከት ጋር ለማጣላት ኦን ፐርፐዝ የምትመጡ ሰዎች እግዚአብሔር ይላችሁ። እውነቴን ነው። ይሄ በጣም ትክክል አይደለም። አስቡበት። ልክ የሚባለውን ነገር መጠን የሚባለውን ነገር የማያውቁ ሰዎች አሉ። ዝም ብለው ማለት ትምህርት እኮ ቤተክርስቲያኗ የምትለውን ነው ማስተማር። አንድ ሰው መምህር ሲሆን እነ እንታገሌ እንዲህ ይሉታል፣ እነ ገሌም እንደዚህ ይሉታል። ደግሞ ራቅ ካልን ደግሞ ከተማርን ማለት ነው። በጉባኤ ቤት ካለፍን እንደዚህ እንላለን። በቴዎሎጂ ውስጥ ያለፈ ሰው ካልሆነ ደግሞ የቤተክርስቲያን አባቶች አትናቴዎስ ይሄንን ብለዋል፣ ዮሐንስ አፈወርቅ አባቶቻችን እንደዚህ ብለዋል፣ ሐዋርያት እንዲህ ብለው ያስተማሩን እና አባቶቻችን ደግሞ ሊቃውንት ነው እንዲህ ብለው ተርጉመውልናል። ቤተክርስቲያን ይሄንን ገጸ ንባብ ሲገኝ ቤተክርስቲያን ይሄንን እንዲህ ብላ ተተርጉመዋለች። ገጸ ንባብ በራሱ ትርጉም ስላልሆነ ገጸ ንባብ ብዙ አይነት ትርጉም ስለሚኖረው ዘመኑ ራሱ ጊዜው ራሱ የተነገረበት ለምሳሌ ትርጓሜ ወንጌል ላይ ብትገቡ አንዳንድ አማርኛዎች ተረስተዋል፣ አይታወቁም። ምን ማለት ነው? በዚያ ዘመን ያ አማርኛ ሲተረጎም የዚህ አማርኛ ፍች ምን ለማለት ፈልገው ነው? አማርኛ ጨምር ነው የምንማረው ትርጓሜ ቢስንማር እውነት መናገር። ስለዚህ ምን ብለው ነው ይሄንን ገጸ ንባብ አባቶቻችን የተረጎሙት? ቤተክርስቲያን ይሄንን በወንበር የምታስተምረው ምን ብላ ነው የሚለውን ተረድቶ ማስተማር ነው። በገድላትም ላይ በድርሳንም ላይ ቤተክርስቲያኗ የጻፈችው ይሄንን ጽፍ የተቀበለችው ምን ብላ ትረዳዋለች ነው እኮ ትምህርት እኮ ማለት ነው። እኔ ማስተማር ማለት ቤተክርስቲያኗ የምትለውን አውቆ መሄድ ማለት ነው። ቤተክርስቲያን የምትገልጥበትን ልሳን አድርጎ የምትተረጉመበትን ጠቅላላ እሳቤ ወስዶ ማስተማር ነው። አንዱ ይመጣና ዝም ብሎ በራሱ የሆነ ነገር ይጨምራል። ያማረልኝ መስሎት እዚህ እንትን የሚላል ትክክል አይደለም። እኔ ባይዘው ይሄን የምናገረው ዛሬ ብቻ አይደለም፣ ቲክቶክ ከመምጣት በፊት ነው። የሆነ ነገር ለማስተማር አዲስ ነገር መፍጠር አያስፈልግም። ምሳሌ ከሆነ ለምሳሌ ብሎ በራስ ቤተክርስቲያኗ ትላለች ብሎ ሳይሆን ለምሳሌ ብሎ በምሳሌ አንድ ነገር ማስረዳት ተገቢ ነው፣ ይገባል። ግን ቤተክርስቲያን እንደምትለው ያንተን ምሳሌ የቤተክርስቲያን ትምህርት አድርገህ ያንተን መረዳት የቤተክርስቲያን መረዳት እንደሆነ አድርጎ ማስተማር ይሄ ድፍረት ነው፣ ትክክል አይደለም። አገላለጹ ድንግል ማርያም እንተ ማለት እመቤታችን ፍጡር ብቻ አይደለች፣ ምን ትጨምርበት ነው? እና ለምንድን ነው በጣም ልንታገል ይገባል። ከዚህ ቀደም በጳጳሳትም ደረጃ እዚህም ይቅርታ ቲክቶክ ላይ ያለ ሰው እንደዚሁ ሌላ ነገር ብሎ ይቅርታ ጠይቀዋል። ስም አልጠራም። ፕሊስ ቤተክርስቲያኗ የምትለውን እንበል። ከተሳሳትን ደግሞ በጣም ተሳስቻለሁ ይቅርታ፣ ይሄንን ለማለት ፈልጌ ነው ማለት ይልመድብን። የፈለገው ነገር ቢሆን ቅዱሳንን እግዚአብሔር ከገለጣቸውና ካከበራቸው በላይ እኛ መግለጥ አንችልም። አባ ሕርያቆስ እመቤታችን ያመሰግንበት ውዳሴ ቅዱስ ኤፍሬም ያመሰገንበትን ውዳሴ ለመድረስ 10 ማይረጋታ ላይ ምናልባት መድረስ ኧረ 10ን ተውት በቃ እንደው 5ኛው 3ኛው ላይ መድረስ ይጠይቃል። እኔ ይሄ ዘመን ህይወቱ የሌለን ስለሆንኛ ቅድስና ስለሚጎድለን ቤተክርስቲያን የምትለው ብቻ ማለት ነው የሚጠበቅብን። ሌላ መጨመር አንችልም። እንደው አቅምም የለንም፣ እውነት ተመናገር የለንም። ወይ እንደ አባ ሕርያቆስ ሰተት አድርጎ መድረስ የሚችል ብቃት ካለ ቅድስና ካለ ወይም እንደ ቅዱስ ኤፍሬም አሐዝ እግዚኦ መዋግደ ጸጋከ የሚልበት ጸጋ ካለው የሆነ ነገር ጨምሮ እንደ እመቤታችንን ያከበርን መስሎት ሊሆን ይችላል። ልጁ እውነት ለመናገር ከመውደድ ሊሆን ይችላል፣ ግን ስተት ነው እንዴ። ለትርጉም ፍጡር ብቻ አይደለችም ካልክ እኮ ብቻ የሚለው ቃል ፍጡር ብለህ ከዚያ ብቻ አይደለችም ካልክ ምን ሊጨምርበት ነው? ከፍጡር ውጭ ሌላ የፍጡር ተቃራኒ ፈጣሪ ነው። ፍጡር ነው ወይ ፈጣሪ ነው። ከዚያ ውጭ ሌላ ሊሆን አይችልም። መላእክትም ፍጡራን ናቸው፣ ሰውም ፍጡር ነው፣ ሰማይና ምድርም ፍጡር የተፈጠረ ነው። ምንም የተፈጠረና ያልተፈጠረ ሁለት ነገር ብቻ ነው ያለው፣ ፈጣሪና ፍጡር ነው ያለው። ከዚህ ውጭ ምንም ነገር የለም። ፍጡር ብቻ አይደለችም ካልክ ሌላ ምን ልትል ነው? መልአክ ናት እንዳትል መልአክም ፍጡር ነው።
ሰማይ ምድር ብንላ ሰማይ ምድርም ፍጡራን ናቸው። እንደዚህ ያለ አገላለጦች ቅድስናዋን ለመናገር መልዕልተ ትላለች እኮ ቤተክርስቲያን። ከክብር አንፃር ከማይረግ አንፃር መትሕተ ፈጣሪ መልዕልተ ፍጡራን በቃ ከፈጣሪ በታች ስትል ራሱ የሆነ ፖዚሽን ለማስቀመጥም አይደለም። ከፈጣሪ ጋራ ተወዳድራ አይ እሷ ዝቅ ትንሽ ከዚያ ደግሞ እንደዚህም አይደለም። ውድድርም አይደለም። ፈጣሪ ከማንም ጋር አይወዳደርም። በፐርሰንት የሚቀመጥም አምላክ አይደለም። ክብሯን መናገር ነው። እግዚአብሔር በእርሷ ላይ ያደረገውን ድንቅ ነገር መናገር ነው። እርሱም ከቃላት በላይ ነው። እግዚአብሔር ባከበራት ልክ መግለጥ እንኳን አንችልም፣ አቅም የለንም። ዝም ብለን እኮ የምናደንቀው ነገር እኮ ነው። ፈጣሪን መውለድ የሚችል ፍጡር ከቶ ከየት ይገኛል? ይህ እኮ እግዚአብሔር ሥራ ነው። ይህ እኮ በቃ የሚነገር ሳይሆን የሚደነቅ የሚነከር እኮ ነው እኮ። እና እባካችሁ አንዳንዶቻችሁ መጠን ይኑራችሁ። ለአንደበታችሁ ጥንቃቄ ያስፈልጋል። በተለይ ትምህርተ ሥላሴ ይሄ እንደዚህ ያሉ ትምህርቶች እኔ ፈሪ ነኝ። በግል ደጋግሜ ተናግሬያለሁ። የምትለው ላይ በጣም ደፋር ነኝ። በቃ የምትለው እመቤታችን መርገመ ሥጋ መርገመ ነፍስ የሌለባት በረከተ ሥጋ በረከተ ነፍስን እያማለች የምታሰጥ ይሄ የቤተ ክርስቲያን ትምህርት ነው። ከዚህ ውጭ አይ ብለህ ደግሞ እሷን የሆነ ነገር ለመለከክ የሚመጣም ካለ አመፀኛ መናፍቅነት ነው። በቃ ቤተ ክርስቲያኗ የምትለውን ብቻ እንላለን እኛ። አቅማችን እሱ ነው። በነገራችን ላይ በቃ አቅማችን እሱ ነው። ከዚያ የዘለለ ምንም የለንም። እንኳን ቲክቶክ ላይ ወንበር ላይ ያሉ ሊቃውንት እንኳን ቤተ ክርስቲያን ስንል አሁን ባሉ ሊቃውንት ብቻ የምትመዘን አይደለችም። ቤተ ክርስቲያን ዓለም አቀፋዊቷን ቤተ ክርስቲያን ማለታችን ነው። ቤተ ክርስቲያን ስንል ክርስቶስ የተከላትን ወይንም አካሉ የሆነችውን ማለታችን ነው። ቤተ ክርስቲያን ስንል የኢትዮጵያ ሊቃውንት ብቻ ማለታችን አይደለም። ቤተ ክርስቲያን በምልአት የምትለውን ማለት ነው የሚያስፈልገው። ከዛ በተረፈ ግን እንደ ኢትዮጵያውያን ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ልጆች ስለሆንን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የራሷ ቋንቋ አላት፣ የራሷ ካልቸር አላት፣ የራሷ ቀኖና አላት ቤተ ክርስቲያኗ። በዚያ መሰረት መሄድ ነው። ከኢትዮጵያ ሊቃውንት እኛ አንበልጥም። የሚበልጥ ሰው ምንም የለም። ስለዚህ ሶሪ ይቅርታ እንትኑን እና እባካችሁ መጠን ይኑረን፣ ልክ ይኑረን። የቤተ ክርስቲያኗን ትምህርት መናፍቃን አጣመው ሲያስተምሩ ልክ እንደነዘ ማርያም እንደሚያደርጉት አቃንቶ የቤተ ክርስቲያን የምትረዳበትን ኦርቶዶክሳዊ ማይንድ በሆነ መንገድ መግለጥ ያስፈልጋል። ቤተ ክርስቲያን አሽቃባጭ አያስፈልጋትም። ደጋፊም አትፈልግም። ቤተ ክርስቲያን አማኝ ነው ቤተ ክርስቲያን የምትፈልገው። አማኝና ንጹህ ሕሊናና አይምሮ ያለው ቤተ ክርስቲያንን የሚወድ ቤተ ክርስቲያን የሚወድ ደግሞ የቤተ ክርስቲያን ትምህርት ብቻ ይጠብቃል፣ ያስጠብቃል። ከዚያ በጣም የራስህንም የምትጨምር ከሆነ ያለውንም ትምህርት የምታፈርስ ከሆነ አመፀኛ ነህ። ትክክል አይደለም። ስለዚህ አንዳንዶቻችሁ ከትምህርት ይልቅ ግለሰቦችን የምትከተሉ የምታመልኩ የሆነን ሰውዬ ሲናገረው አርዮስም ቢሆን ችግር የለውም። ትምህርቱ አርዮሳዊም ይሁን ንስጥሮሳዊም ይሁን መቅዶኒዮሳዊም ይሁን በቃ እሱ ከተናገረው መቼም የኔታ ከርሶ አንደበት መጥፎ ነገር አይወጣም ብዬ ነው እንዳለው ቅኔ አላዋቂ የምትቀኙ ሰዎች ካላችሁ እንደው ስርዓት ብትይዙ በመድኃኒዓለም ስርዓት ሲጀመር መጀመሪያ የምትለውን አጥኑ። አዲስ ነገር ለመጨመር ያለ ወላዲተ አምላክ አማላጅነት ዓለም አይድንም። ማን ያለ? የትኛው መጽሐፍ ላይ ነው ያለው? አስረዱን። እሺ የት ላይ ነው ያለ? በቃ ከሌለ እስከሚኖር ድረስ ወይንም መረጃው እስከሚመጣ የለም። እንደዚህ አልተመረ የለም። ያለ ወላዲተ አምላክ አማላጅነት ዓለም አይድንም። ሲጀመር ያልዳነ ዓለም የዳነ ያለ ዓለም በሚመጣው ደግሞ የሚድን ዓለም እንጂ የዳነ እኮ ዓለም አለ እኮ የተፈወሰ ዓለም። እንደዚህ ያሉ ትምህርቶች ይጣረሳሉ። ጤነኛ ያልሆኑ ትምህርቶችን መመርመር ያስፈልጋል። ምናልባት ይሄንን ነገር ለመጀመሪያ የተናገረው ሰው አሁን እኛ በምናስበው ልክ ላይሆን ይችላል። ያለው ምሳሌ ዘያጽሎ በቃ መድረክ ላይ ለራሱ ማለት በተረዳበት ነገር ሳያጣምም አይምሮ በፈቀደው መንገድ ያስተማረው ሊሆን ይችላል። እኛ ለጥጠን ግን ለሌላ ሰተነው ከሆነ የኛ ችግር ስለሆነ የሚሆነው ጥንቃቄ ያስፈልጋል።
ቤተክርስቲያን የምትለውን ብቻ እንበል። ከዚያ በተረፈ ወሬ የምታናፍሱ ከዚያና ከዚህ ድልስጣ ፍልስጣዎች ውጡ። ከዚህ ፖለቲካ አያስፈልግም። በጣም በዚህ አጋጣሚ ቴንኪው ታላቁ በሁለት ቀን ባደረካቸው ዲቤቶች ላይ ሆን ብለው ኦን ፐርፐዝ ለማጣላት የሚሞክሩ ሰዎችን እንዴት አድርገህ ቀፈዳቸውን መልሳቸው አይቻል። ቴንኪው ይሄ ይገባል። አሁንም ማንኛችንም ቢሆን ሰው ከቤተክርስቲያን እንዲወጣም ሆነ ዓላማ ያለው ማንም የቤተክርስቲያን ልጅ የለም። ዓላማችን ወደ ክርስቶስ ቤተክርስቲያን የሚድኑትን መጨመር ነው፣ ማምጣት ነው። የቤተክርስቲያን ዋና ዓላማ እሱ ነው። ከዚያ በተረፈ ደግሞ ዝም ብዬ ያቀረሽው ቀጥላለሁ ካልክ ደግሞ ቤተክርስቲያን ባዶ ስለማትሆን በአንተ መውጣትም መግባትም ስለማትጎልም አንተ ስለገባህም በቃ ከጉድለትም ስለማትሞላ ሙላቷ ክርስቶስ ስለሆነ እንደው የተተረፈረፈች ጽዋ ናት ቤተክርስቲያን። ስለዚህ የምንለማመጣውም የለም ግን የምንገፋው ግን ሰው ደግሞ የለም። ጥንቃቄ ሊደረግ ይገባል። ትምህርት ላይ ፎከስ ይደረግ። ትምህርት ላይ ፎከስ ይደረግ። ጥላቻ እመቤታችን ፍጡር ብቻ ናት። ከዚያ በተረፈ የእግዚአብሔር እናት ናት። ፈጣሪዋን የወለደች ንጽሕት ዘር ናት። ቅድስት ናት። መልአኩ የነገረን ይህንን ነው። ተፈሥሒ ፍሥሕት ኦምሊተ ጸጋ ነው ያላት። ጸጋ የሰው ልጅ ሁሉ ጸጋው በተገፈፈበት ዘመን ላይ መጥቶ ነው። አንቺ ግን ከሴቶች ተለይተሽ ጸጋ የሞላብሽ ነሽ ነው ያላት። ከቶውንም አዳም ጸጋውን ከተራቆተ ዘመን ጀምሮ ጸጋ የሞላብህ ተብሎ የተነገረ አንድ በመጽሐፍ ቅዱስ አላየንም ከእመቤታችን በቀር። በቃ ለምን የሆነ እግዚአብሔር እኛን ለማዳን ምክንያት አደረጋት። ታዛዥነቷን አየን። ኤራኒየስ ካለው በላይ እኛ ልንገልጣት አንችልም። እውነት ለመናገር ቅዱሳን አባቶቻችን በደንብ አመት ዳግሚት ሔዋን ብለውናል። የበደለችው ሔዋን ያይደለች ታዛ በገነት ትኖር ከነበረ ሕግን ትእዛዝን ከማፍረስ በፊት የነበረች ሔዋን ናት እመቤታችን። እሱ ደግሞ ያችም ሔዋን ፍጡር ብቻ ናት። በቃ ከበደል በፊት የነበረው አዳምና ሔዋን ፍጡር ናቸው። በቃ ፍጡር ናቸው። እመቤታችንም ያቺ ሔዋን ናት፣ ዳግሚት ሔዋን ናት። ጸጋ የሞላባት ናት። መርገም ያለበት ሰው ጸጋ የሞላባት አይባልም ሲጀመር። እንዴት ሆኖ እርሱ እንግዲህ ከስጋዋ ስጋ ከነፍሱ የማይጸንሽን ፍሬ ቡሩክ ነው ብሏል። የስ እና ትርጉምን በከመይብ የመጽሐፍ ማይከለ ፈጣሪ ወፍጡራን የሚለውን ወስዶ ልክ ከክርስቶስ መካከለኛ ወይንም ደግሞ በሰውና በእግዚአብሔር የምንለው ሕዝብና አሕዛብ መካከል የምንለው በነገራችን ላይ አምላክም ሰውም እሱ ብቻ ነው። ሌላ አምላክም ሰውም የምንለው የለም። እዚያ ጋር የሚጠጋጋም ነገር አይደለም እና ትክክል አይደለም። ስርዓት ይኑረን። ቤተክርስቲያን የምትለውን እንበለምለው። በጣም ይቅርታ፣ በጣም ስላመመኝ ነው። እግዚአብሔር የሚያውቀው ትክክል አይደለም። የልጁ ጥያቄ የሆነ የድልስጣን ስራ ሰርቶ ነው የወጣው። አመሰግናለሁ።